በስተመጨረሻ እንግዲህ አሁን ላይ ዳግም የሰማውን እውነት ለአሳዳጊዋ ለብሌን እናት ለመናገር ቢሞክርም ነገር ግን የብሌን እናት ለመስማት ፈቃደኛ አይደለችም ማለት ነው። ምክንያቱም ከዚህ በፊት እንደሚታወቀው ዳግም የብሌን አሳዳጊዋን እናት ወይዘሮ ገነትን ምን እንዳደረጋት ይታወቃል፣ ወይም ደግሞ እንዳገታት ይታወቃል። ያው እሷ እንዳትሞት ብሎ ማለት ነው። ነገር ግን አሁን ላይ ገነት ያንን ነገር ስለምታቅ ዳጊን ዞር ብላ አልሰማችሁም ማለት ነው። ምክንያቱም ይህንን ነገር ዳግም የሰማው ለምንድነው ቃል ከአቶ ባይሉ ጋር ስታወራ ምን ደሞ እንዳወራች ሁሉም ነገር ሰምቷል። ምክንያቱም አሁን ላይ እንግዲህ በኃይሉ እንደሚታወቀው አዲስ ለብሌን እናት አዲስ ሴት አምጥቶ ቀጥሮላታል ማለት ነው። ወይም ደግሞ ብሌን በማታውቀው መልኩ ከቃል ጋር ሆነው አሁን ላይ ለብሌን አዲስ እናት ቀጥሯል። እሷም ደግሞ ዘርፌ ትባላለች። አሁን ላይ በኃይሉ እችን ዘርፌ ያመጣት ለምንድነው ብሌንን ለአንድና ለመጨረሻ ጊዜ ከዛ ቤት ይዛላት እንድትሄድ ነው ማለት ነው፣ ልጄ ብላ ማለት ነው። ምክንያቱም አሁን ላይ ብሌን ከዛ ቤት የማትወጣ ከሆነና የማትሄድ ከሆነ ሁልጊዜ በኃይሉ ስራ ላይ እንግዲህ እንቅፋት እየሆነችበትና የሚያስበውን ማሳካት ስላልቻለ አሁን ላይ ሀብት ንብረቱን ወደ ራሱ የእህቱን መውረስ ስለፈለገ ያ ነገር ደግሞ እንዳይሆን ብሌን ሁሉም ነገር እየተከታተለች እያፈረሰችበት ነው ማለት ነው። ስለዚህ አሁን ላይ ይህንን በጣም በመከታተልና በማየት አሁን ላይ ዘርፌ የምትባለውን አዲስ ሴት አምጥቷል ማለት ነው። እንግዲህ አሁን ላይ ገነት ወይም ደግሞ የብሌን አሳዳጊዋ እናት ዘርፌ ትክክለኛ የብሌን እናት ነች ብላ ነው እንግዲህ ያመጣችላት ለብሌን ማለት ነው። ነገር ግን አሁን ላይ የብሌን አሳዳጊ እናት እንግዲህ ወይም ደግሞ ገነት ዘርፌን በስልክ ነው እንግዲህ የብሌን እናት ተገኝታለች ተብሎ የተነገራት እንጂ አሁን ላይ ዘርፌ የብሌን እናቱን አቱን ይሄን ነገር ምንም እሷ አታውቅም። ስለዚህ አሁን ላይ የተባለችውን ነገር ነው እንግዲህ አሳዳጊዋ እናት ብሌንን ከእናቷ ጋር ከትክክለኛ ወላጅ እናቷ ጋር ለማገናኘት ፍላጎት ስላላትና እቅዱ ስላላት ነው ይሄን ነገር ያደረገችው። ነገር ግን አሁን ላይ ይሄን ነገር ብታደርግም ያልጠበቀችው ነገር ነው የሆነው ማለት ነው። በኃይሉ ነው ያቺ ሴት ወይም ደግሞ የብሌን ትክክለኛ እናት ብላ የመጣችው ሴት በኃይሉ በኩል ስለሆነ ሁልጊዜም በኃይሉ በኩል ለሚመጣ ሰው ብሌንን ለመጉዳትና ብሌንን ኪሳራ ውስጥ ለመክተት ወይም ደግሞ ከዛ ቤት እስከ መጨረሻው ይዛላት እንድትወጣ ነው ማለት ነው። እንግዲህ አሁን ላይ በስተመጨረሻ ደግሞ እንዳየነው ከሆነ ብሌን ከትክክለኛዋ እናት ጋር ተኝታ ነገ በጠዋት ለመሄድ ሲሉ ነው እንግዲህ በኃይሉ ለዛች ለዘርፌ እየደወለላት የነበረው ማለት ነው። ብሌን አሁን ላይ እንቅልፍ አልወሰዳትም። ምክንያቱም አሁን ላይ ዘርፌ ትክክለኛዋ እናቴ ነች አይደለችም የሚለውም ሐሳብ አለ። እንደገና ደግሞ አሁን ላይ ዳግም ከቃል ጋር እራት ልጋብዝሽ ነው ብሏት አንድ ላይ እራት እየተገባበዙ ስለሆነ እውነት ይሁን ውሸት የሚለውን ነገር እሱን እያጣራሽ ነበር ማለት ነው። ነገር ግን አሁን ላይ በኃይሉ ለዘርፌ ደውሎላት እንግዲህ ብሌን አንስተዋለች ማለት ነው። በኃይሉ እንዴት እስካሁን አልሄድሽም ነው ያላት። ይህንን ነገር ስትሰማ ብሌን ደነገጠች። አሁን ላይ ድምጿን ማሰማት አልነበረባትም ብዬ ነበር ማስበው። አሁን ላይ ግን ድምጿን ስላሰማች በኃይሉ ሌላ ዘዴ ተጠቅሞ ብሌንን የሆነ ነገር እንዳያደርጋት ብዬ እፈራለሁ። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ ብሌን የበኃይሉን ድምጽ ስለሰማች አውቃ ትጠነቀቃለች ወይስ ዘርፌን እንደ እናት አሁንም ተቀብላት የበኃይሉን ሴራ ትቀጥላለች ብላችሁ ነው የምታስቡት? ሁላችሁም በኮሜንት ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። አደራ ክፍል 17 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 17 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ዳግም ያንን ነገር ከሰማ በኋላ ለብሌን ለመናገር እንግዲህ ቃልን ብሌንን ጥሪልኝ ብሏት ነበር ማለት ነው። ነገር ግን አሁን ላይ ዳግም ቃልን ስለማይወዳትና ስለማይፈልጋት ቃል ደግሞ በጣም ተናደደች ማለት ነው። ምክንያቱም እንዴት ገረድን እኔን ጥርልኝ ትላለ ብላ ስላሰበች ማለት ነው። ስለዚህ ያንን ነገር ስታደርግ እንግዲህ አሁን ላይ ጥፋተኛዋ ቃል ነች። ምክንያቱም ቃል ገብታ ለብሌን ያለቻት ነገር በጣም ከባድ ነገር ነው። አሁን ዳግም እንግዲህ ከዚህ በፊት አሳዳጊዋን እናት የብሌንን እንዳገተና አሁን ላይ ደግሞ ብር መቀበል እንደሚፈልግ ነው ቃል ለብሌን ሄዳ የነገረቻት ማለት ነው። አሁን ላይ ቃል ይህንን ነገር ለብሌን የነገረቻት ለምንድን ነው? ብሌን በዳግም ላይ ያላትን እምነት እንድትተውና ጭራሽ ከዳግም ጋር ያላትን ነገር በዚሁ እንድትቋጭ። አሁን ላይ ዳግም ለብሌን ምንም እንደሚያስብላትና ጨካኝ እንደሆነ ለማስመሰል ነው ማለት ነው። ብሌን እንዴት ነው ቃል የምትነግራትን ነገር ሁልጊዜ የምታምነው? ምክንያቱም ከዚህ በፊት ቃል ጥሩ ሰው እንዳልሆነችና አሁንም ቢሆን እዛ ቤት የሰላም ልጅ ሳትሆን እንደተቀመጠች ታውቃለች ሚስጥሩን። ለምንድነው አሁን ላይ ብሌን
ቃል የምትላትን ነገር የምትሰማው። ዳግምን እንደምትወደው ብሌን ታውቃለች፣ ቃል ማለት ነው። ቃል አሁን ላይ ይህንን ነገር ያደረገችው ከብሌን ጋር እንዲኮራረፉ ነው ማለት ነው፣ ዳግምና ብሌን። ስለዚህ ብሌን ያንን ነገር ከቃል ከሰማች በኋላ በጣም ደንግጣ ከዳግምን እንግዲህ በጥፊ ብላ አባረዋለች ማለት ነው። አሁን ላይ ዳግም ደግሞ ብሌንን የፈለጋት ለምንድነው? አሁን ላይ እናቷ ወይም ደግሞ ወላጅ እናቷ ብለው ያመጡላት ትክክለኛ እናቷ እንዳልሆነ ሊነግራት ነው ሚስጥሩን። ነገር ግን አሁን ላይ ይህንን ነገር ደግሞ ቃል አክሽፋበታለች ማለት ነው። አሁን ላይ እንግዲህ ዳግም ይህንን ነገር ስላወቀና እንደገና ደግሞ ቃል ይህንን ሴራ እንደጠነሰች ካወቀ በኋላ ለቃልም ደግሞ ራሱ ዳግም ሴራ ጠንስሶላት እንግዲህ ሊበቀላት ነው ማለት ነው። በጣም የተናደደው ምክንያቱም ብሌን እናቷ ሳትሆን እናቴን አገኘው ብላ አሁን ላይ በተስፋ እንደጠበቀችና በተስፋ ደስታ ውስጥ ነው ያለችው። ስለዚህ አሁን ላይ ዳግም ደግሞ ቃልን እንግዲህ እራት እጋብዝሻለሁ ብሏታል ማለት ነው። ብሌን ተደብቃ እየሰማች ነበር እያለቀሰች። ምክንያቱም ዳግም ለቃል እውነት ስሜት አለው እንዴ ብላ ታስባለች ማለት ነው። ነገር ግን ያንን ነገር ደግሞ ያደረገው ዳግም ቃልን ሊበቀላት ነው ማለት ነው፣ እራት ጋብዝሻለሁ ብሎ። ስለዚህ አሁን ላይ ዳግም ቃልን እንግዲህ እራት ጋብዝሻለሁ ብሎ አንድ ላይ እያሳለፉ ነው ጊዜ ያሉት። ስለዚህ አሁን ላይ ምንድነው ሊያደርጋት የሚችለው ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ እንግዲህ ከበኃይሉ የተላከችውን ዘርፌ ሄዳ እንግዲህ እነ ሰላም ቤት መጀመሪያ ያገኘቻትን ቃልን ነው እንግዲህ ልጄ ብላ ያቀፈቻት ማለት ነው። ቃል ደንግጣለች፣ ምክንያቱም ብሌን በዛ ሰዓት አልነበረችም ነበር ማለት ነው። ነገር ግን አሁን ላይ ግርምት ተፈጥሯል እዛ ቤት። እንደገና ገነትም እንደገና ደግሞ ሰላምም እንዴት ቃልን ልጄ ብላ ታቅፋታለች ብላ ደንግጣለች ማለት ነው። ስለዚህ ያ ነገር እንኳን ብትሳሳትም ነገር ግን ቃል እዛው ብሌን ያቺ ናት ብላ ወዲያው እንድትረጋጋና አሁን ላይ ቃልና በኃይሉ የላካት ዘርፌ የሆነ ነገር እንደደበቁና የሆነ ነገር እንደያዙ ማን ያወቀው እንግዲህ ሰላም ጠርጥራለች። ሰላም አሁን ላይ ቃልና የዘርፌ የሆነ ነገር ሚስጥር እንደደበቁ ሰላም እየጠረጠረች ነው ማለት ነው። ነገር ግን አሁን እሷ ብትጠረጥርም ሙሉ ነገሩን ማወቅ አትችልም ማለት ደግሞ ምን እንደሆነ ልታውቅ አትችልም ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ ዘርፌ እያለች ያለችው ምንድነው? በኃይሉ እንዳላት ብሌንን ካገኘችና ከጨበጠቻት ካቀፈቻት በኋላ እንግዲህ ያልሆነ ወሬ እየዘባረቀች ነበር። አንዴ አራተኛ ክፍል ላይ ያለች ምናምን ብላ ትዘባርቃለች። እንደገና ደግሞ መተርተሩን ተይዟለች። እንኳን እሷ ቃል ራሱ በዚህ ልክ ዘርፌ ማሳመኗና ሰላምንም እንደገና አሳዳጊዋን እናት ገነትንም በዚህ ልክ መበጥረቋ ገርሟታል፣ ከየት እንደምታመጣው ሐሳቦችን። ነገር ግን አሁን ላይ በመሃል ብትዘባርቅም ነገር ግን አሁን ላይ በኃይሉ እንዳላት ቶሎ ይዘሻት ወደ ሌላ ሀገር ውጪ ብሏታል ማለት ነው፣ ብሌንን ማለት ነው። አሁን ላይ ደግሞ እንግዲህ አሳዳጊዋ እናት ወይም ደግሞ ገነት ብሌንን በአንድ መራቅ ይከብዷታል። እስከዛሬ ድረስ አሳደጋት፣ እስከዛሬ እስከ ልጅነት እስከ እውቀት ለዚህ ላደረሰቻት እንኳን ዘርፌ ምንም አይነት ቅንጣት ያህል አንድ ቀን እንኳን እሷ ጋር ሆኜ አላለቻትም። ይሄ ምንድነው? በጣም ራስ ወዳድነት ነው። አሁን ምንም ቢሆን እንኳን ሰላም ተናግራለች። ምክንያቱም እስከዛሬም ድረስ እዚህ ድረስ እንድትደርስ ያደረሰችው ማነች? እንደሚታወቀው ገነት ነች። ስለዚህ ለገነት ሪስፔክት መስጠት ነበረባት ብዬ ነው ማስበው ዘርፌ ምንም ያህል ስራ ቢሰጣትም ነገር ግን ለገነት ምንም ያህል ሪስፔክት ሰጣት፣ ሁሉን ነገር አስረድታት እንዲሁ መውጣት ወይም ደግሞ ይዛት መሄድ ትችላለች እንጂ ጭራሽ ከሱ በኋላ ከሷ ጋር እንዳትገናኝ ብላ ያሳደገቻትን ለመንሳት የምታደርገው ጥረት በጣም ከባድ ነው ማለት ነው። በዚህ ጉዳይ በጣም ተናዳለች ሰላም። ይህንን ነገር በራሷ እንኳን ቦታ ቢሆን ኖሮ ይህንን ነገር እንደማታደርግ ማለት ነው። ነገር ግን ቃል አሁን ላይ ለዘርፌ እየሸፋፈነችላት ነው የምትገኘው ማለት ነው። አሁን ላይ ደግሞ እንግዲህ እንደሚታወቀው ብሌን ጭራሽ ዳግም ከቃል ጋር እራት ይጋበዛል ወይም ደግሞ ሊጋብዘኝ ነው ስትል በጣም ተናዳለች። ምክንያቱም ዳግምን ትወደዋለች፣ ታፈቅሯለች። ለሱም የምትችለውን ነገር ወይም ደግሞ የምታስበውን ነገር ታዋየው ነበር። ነገር ግን ያንን ካገተ በኋላና አሳዳጊዋ እናት የሆነ ነገር ካደረጋት በኋላ ማመን ትታለች እሱን ማለት ነው። ስለዚህ አሁን ላይ ቃል እንግዲህ ብሌንን ለማስቀናትና እሷ በደንብ በሱ እንድትቀና ለማድረግ ጭራሽ የራት ልብስ ምረጭልኝ ብላ ታመጣታለች ማለት ነው። አሁን ላይ ቃል እንግዲህ ብሌንን እየተበቀለቻት ነው የምትገኘው። ነገር ግን ዳግም ደግሞ ደንበኛ አበቃቀል አዘጋጅቶ ወይም ደግሞ እሷን ወይም ደግሞ ቃል ሊበቀላት እየተዘጋጀ ነው ያለው። እንግዲህ አሁን ላይ ዳግም
ቃልን እንግዲህ ወይን አጠጥቶ ምንድነው ሊያደርጋት የሚችለው የሚለውን እስቲ ሁላችሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ አሁን ላይ ወይኑን ካጠጣት በኋላ እየጠየቃት እውነቱን እንድታወጣ በማድረግ ሪከርድ ሊያረጋት ይችላል ብዬ ነው ማስበው። እሱም በዚህ መልኩ ነው እንጂ ከሷ ጋር አብሮ ዳግም መቼም ቢሆን ሚተኛ አይመስለኝም ብዬ ነው ማስበው። ነገር ግን አሁን ላይ ብሌን የሰማችው ነገር ከባይሉ መደወሉና እንደገና ደግሞ ዘርፌን እንዴት እስካሁን አልወጣሽም አልሄድሽም ማለቱ ብሌን ስለሚያስጠረጥራት እንግዲህ ከዘርፌ ጋር በቀጣይ ትሆናለች አትሆንም የሚለውን እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።